ሰላም እንዴት ናችሁ? እንግዲህ ይሄ በኢኮኖሚክስ በሚለው ዋናው ህገ ክራሲ በሚለው ዋናው ታይትል ውስጥ እንደ ንዑስ ርዕስ ሆኖ ኢኮኖሚክስ በሚለው ተከታታይ ወይም ሲሪየስ ይሄኛው እንግዲህ 50ኛው ቪዲዮ ነው የሚሆነው እና እያደረግኩ ያለሁት ነገር እንግዲህ በዚህ ኢኮኖሚክስ በሚለው ከኢኮኖሚ አንጻር ለምን ለኢትዮጵያ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ ተመራጭ እንደሆነ እየሞገትኩ ነው ማለት ነው። እንግዲህ የተለያዩ ሀሳቦችን አንስቼ አሁን ያለሁበት የመጨረሻው የአቶ መለስን አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢጊኒንግስ ወይም የአፍሪካ ልማት የገደል አፋፍ ላይ መድረስ እና አዲስ አማራጭ ከሞላ ጎደል እንደዛ ተብሎ በሚተረጎም ርዕስ የጻፉትና አንድ የመመረቂያ ጽሑፍ ላይ ተመስርቼ የልማታዊ መንግስት አስተሳሰብ ላይ ቅኝት እያደረኩ ነው። እንግዲህ ስለ ልማታዊ መንግስት አወራው ከጃፓን አንጻር እና አሁን የአቶ መለስ ይሄኛው መመረቂያ ጽሑፍ ውስጥ ገብቼ እያንዳንዱን ቻፕተር አንስቼ ለመወያየት እየተንደረደርኩ ነው። ያን ለማድረግ ግን ወረቀቱ መመረቂያ ጽሑፉ ሊትሬቸር ሪቪው የሚባል ነገር አልሰራም። የሰራ ማለት የለውም። ሊትሬቸር ሪቪው የሚባል ነገር ጽሑፉ ላይ አታገኙ። ቀጥታ ወደ ራሳቸው የራሳቸውን መላምት አስቀምጠው የኔ መላምት ይሄ ነው። ከዛ ደግሞ የታይዋንና የደቡብ ኮሪያ ልምድ ይደግፈዋል። በአንጻሩ ደግሞ የአፍሪካን ስናይ እስከዛሬ ይኸው ነፃ ከወጣች ብዙ ዓመት ቢሆንም አፍሪካ ግን እስካሁንም ጨለማ ምድር ነች ብለው የሞገቱበትን ነው ማለት ነው። ማለት እንደዛ ብለው ቀጥታ ይገባሉ። ግን ማለት እንግዲህ ጥናታዊ ጽሑፍ ሲሰራ ሁልጊዜ የዳሰሳ ጥናት የሚባል ነገር መጀመሪያ አድርጋችሁ በዚህ አሁን እሳቸው የሚሉት ምንድነው ለአፍሪካ የሚበጃት አሁን ዴድ ኤንድስ ኤንድ ኒው ቢጊኒንግስ የሚሉት በቃ ያበቃል ነገር ነው። አፍሪካ ሄዳ የአፍሪካ የልማት ጥረት ሄዶ የገደል አፋፍ ላይ ደርሷል። ከዚህ በኋላ ቀኝ ኋላ ዞሮ ሌላ አቅጣጫ ካልፈለገ በዚሁ ያለበት ከቀጠለ ገደል ውስጥ ነው የሚገባው የሚል ነው። እና ያን አዲሱ አቅጣጫ ምንድነው ነው የሚሉት የልማታዊ መንግስት አስተሳሰብ መከተል አለበት፣ ኒዮሊበራሊዝምን መከተል የለበትም የሚል ነው። ነገር ግን ኒዮሊበራሊዝም ምንድነው፣ ልማታዊ መንግስት ምንድነው፣ ምንም የሚሏችሁ ነገር የለም። ቀጥታ ነው ኒዮሊበራሊዝም እንደሚታወቅ አድርገው ይገባሉ። እንደዛ ብለው መግባት ብቻም ሳይሆን ኒዮሊበራሊዝም ነው ብለው የሚወቅሱበት መንገድ ራሱ ኒዮሊበራሊዝምን አልተረዱትም። ስለዚህ ማለት ባክግራውንድ መስጠት የግድ ይሆናል ማለት ነው። ምክንያቱም እንዳልኳቸው ዋናው ዓላማ በእሳቸው ወረቀት ላይ ትችት ማቅረብ ብቻ ሳይሆን በሀገር ደረጃ የአስተሳሰብ ባህል እንድንፈጥር ነው። ማለት እኔ እንደው ቢሳካልኝ እውነቴን ነው የምላቸው። ሌሎችም ሀሳቦች አሉኝ። ግን አሁን ኢኮኖሚክስ የሚለውን ርዕስ ራሱን የቻለ ቲንክ ታንክ ማድረግና ቲንክ ታንክ አድርጎ በኢትዮጵያ ጉዳዮች ላይ በእንግሊዝኛ በምናምን ሳይሆን ማህበረሰቡ ሊረዳው በሚችል በሚገባው መልኩ ኢኮኖሚያዊ ሀሳቦችን፣ ፖሊሲዎችን፣ አማራጮችን የሚወሩበት የኢትዮጵያ ኢኮኖሚክስ ነው ሀሳቡ። ነው የኢትዮጵያ ኢኮኖሚክስ ብለን በዛ ላይ መጽሔት የሚወጣበት ዋይት ፔፐሮች ፐብሊሽ የሚደረጉበት ፖሊሲ ሀሳቦች ከፖለቲካው በጸዳ መልኩ ማለት ማንም ይሁን ማንም ስልጣን ላይ ግን ከፖለቲካ አስተሳሰብ አንጻር ከኢኮኖሚ ሳይንስ አንጻር እና ለሀገር ማለት ዝም ብለን ቴሪ ጥሩ ነው ማለት ቴዎሬቲካል ባክግራውንድ ሳይኖራችሁ ወደ ፕራክቲካል ፖሊሲ ነገር መግባቱ አሁን የአቶ መለስ አይነቱን የውር ድንብር ነገር ያስከትላል። ነገር ግን ደግሞ ቴሪ ብቻ ሲሆንም ዝም ብሎ ወረቀት ላይ የተጻፈ ዩኒቨርሲቲ ውስጥ ብቻ የሚጠና የሆነ ያንን ቴሪ አምጥቶ መሬት ላይ አውርዶ በኢትዮጵያ ፖለቲካ ውስጥ ትርጉም ያለው ታዋቂ የሆነ ስታብሊሽድ የሆነ ካልቸር መፍጠር። ምክንያቱም የለንም የኢኮኖሚ ምን መሰላችሁ ባህል መሆን አለበት። እውቀት ከሆነ አሰራር ከሆነ ያንን እውቀትና ያንን ሳይንስ ሳንመርጥ አስቀምጠን በሞኔታሪ ፖሊሲው ላይ የተከራከርን አሁን ኢንተረስት ሬቱ ልክ ነው አይደለም፣ ይጨመር ይቀነስ፣ ለምን ይጨመር ለምን ይቀነስ ብለን ተከራክረን ጽሁፍ ጽፈን ቃለመጠይቅ ተደርጎ ውይይት ተደርጎ ምናምን እና ሰው እንደዚህ አይነት ነገር ሲፈልግ ኢንፎርሜሽን ሲፈልግ የሚመጣበት
እንዲሆን አሁን አንዱ ምንድን ነው የሚባለው ፍላጎቴ ነው የሚባለው ያው በአንድ ሰው የሚሰራ ነገር አይደለም። የሆነ እንደ ፕሮጀክት ሆነው ግን ዋቴቨር ኢኮኖሚክስም ተባለ አልተባለ ሌላ ነገር እኔ የምላችሁ በእኔ መሆኑ ወይም ስሙ ከኔ ጋር መያያዙ ምናምን ዲዝም ማረር ግን ዋናው ሀሳቡ ማለት የኢትዮጵያ ኢኮኖሚክ አሶሲዬሽን መጥቶ ዘራፍና እኔ ያለው እንዳይል እንጂ አላችሁ። ግን ምንድነው የምታደርጉት? አሁን ለምሳሌ የኢትዮጵያ ኢኮኖሚክ አሶሲዬሽን ተደራሽ ነው። ለምሳሌ ዩቲዩብ አላችሁ፣ ቲክታክ አላችሁ፣ ፌስቡክ አላችሁ፣ ዌብሳይት ኦፍኮርስ ይኖራቸዋል፣ ግን አላየውም። ለዛ በእንግሊዝኛ ምናምን ነው በእንግሊዝኛ ጽሁፍ ጽፈው ዳታው ቬሪፋይ ሳይደረግ አሁን ለማንበብ ሞክሬያለሁ። እና እንደዚህ አይነት ሀገራዊ ኢንስቲትዩት ነው ኢንዲፐንደንት የሆነ ምንድነው መያድ ነው የሚባለው መንግስታዊ ያልሆነ ድርጅት ተቋቁሞ ግን ስራው በቃ በኢኮኖሚ ጉዳዮች ላይ ጥናት የሚያደርግ ጽሁፍ የሚጽፍ የራሱ መጽሔት ያለው የራሱ ዌብሳይት ያለው የራሱ ዩቲዩብ ቻናል ያለው የራሱ ቲክታክ ፔጅ ያለው የራሱ ፌስቡክ ፔጅ ያለው ተደራሽ የሆነ ህዝብ ጋር የሚደርስ ፕሮግራም የሚሰራ ምናምን እና ኢኮኖሚክ አዌርነስ የሚፈጠር የፖሊሲ አማራጭ የሚያቀርብ ምናምን የሚል እንዲኖር ነው። እና ስለዚህ ሀሳብ ማለት ይሄ ዝም ብሎ አሁን በግለሰብ ደረጃ ያን ሁሉ ነገር ብቻዬን ማድረግ አልችልም። ግን በተቋም ነው ኢንስቲትዩት ነገር ሆነው ቢቋቋም እና ሳንፈራ ምንድነው ማለት ምን ችግር አለው ማለት ፖለቲካውያን ቢፈቅድልን ገብቷችኋል። የሀገሪቱ የፖለቲካ ምህዳር ያን ቢፈቅድና ተማሪዎችም ራሳቸው ነው ፈርስት ሃንድ ምንድነው የሚባለው አፓረንትሺፕ ይሆናል። ወለደ ኤክስፒሪየንስ ትምህርት ቤት በቲዮሪ የምትማረው ነገር በተግባር ምንድነው በአማርኛ ሲገለጽ በሀገርኛ ቋንቋ ምናምን ብዙ 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 እንደምታ ይኖረዋል የሚል ሀሳብ አለኝና ሀሳቤ እንግዲህ እኔ ላይ ዝም ብሎ አሁን ፔፐሩን መተቸት ወይም ቲክታክ ፕሮግራም መስራት አይደለም ሀሳቤ። እንደዚህ አይነት ካልቸር ለመፍጠር ምንም እንኳን በግለሰብ ደረጃ የሚደረገው ጥረት በእኔ እምነት በጣም አናሳ ቢሆንም ግን ቱዋርድስ ዳት ኤንድ ስለሆነ ጽንሰ ሀሳቦችን አትሊስት በሀገር ደረጃ ቢያንስ እንኳን በቲክታክ ደረጃ ቢያንስ በእኔ በግለሰብ ደረጃ ሀሳቦቹን እንረዳቸው ነው ማለት ነው። ባክግራውንድ ይኖረን። ምክንያቱም ጠቅላይ ሚኒስትራችንን የሚያክል ሰው ሲሳሳት ታያላችሁ። ሲሳሳት ስላችሁ ማለት መሳሳት ምንም አይደለም ማለት ሰው ይሳሳት፣ ግን እንትን ነው ካልቸሮ አለመኖሩን ነው የሚያሳያችሁ። ማለት አሁን ለምሳሌ አንድ ሰው እኮ ልክ ነኝ ብላችሁ እየተነገራችሁ እምቢ ልትሉ ትችላላችሁ። ግን የሚናገር ድምፅ በሌለበት እንትን ማለት በሀገራችን ብቻ ኤኒዌይ ዋናው ሀሳቤ በሀገራችን የኢኮኖሚ ሳይንስ ባህል ሆኖ መውረድ አለበት። አሁን ዝም ብለን በዚህ የብሔር ፖለቲካ ቤልጅየም እንደዚህ ነች፣ ስዊዘርላንድ እንደዚህ ነች፣ ብሔር ብሔረሰብ ምናምን ስንል የሞተ አሳ የሚል ፖለቲካ ከምናወራ ማህበረሰብ አእምሮ በእንደዚህ አይነት ነገር ቢታነጽ እና ማለት ብዙ ነገር ሊወራበት ይችላል። ገብቷችኋል? ስለ ባንኪንግ ሊወራበት ይችላል። ስለ ጥቃቅንና እንትን ለምንድን ነው መንግስት በቃ በሚስጥር ይዞ ሰዎች በሚስጥር አደራጅቶ በቀበሌ በምናምን ላይ ነው እንደዚህ አይነት ነገሮች ስለ ቢዝነስ ኢንተርፕሪነርሺፕ ስለ ቢዝነስ አስተዳደር ያሉ ቻሌንጆች ምናምን ኢኮኖሚክስ የሚል አንድ ተቋም ልትፈጥሩ ትችላላችሁ እና ማህበራዊ ፋይዳ ያለው አሁን እሱ ራሱ እንደሚለው ሶሻል ካፒታል የሚፈጥር የግድ መንግስት መፍጠር የለበትም። ያን ሶሻል ካፒታል ገብቷቸዋል። ሶሻል ካፒታሉን ማህበራዊ ሀብቱን ህዝብ በማስተባበር ከትምህርት ቤትም ባሻገር ማለት ነው ከትምህርት ቤትም ባሻገር ተደራሽ የሆነ ሰው ኢንተርቴን እያደረገ የሚዝናናበት ማኪያቶ እየጠጣ የሚሰማው ወይ ማኪያቶ እየጠጣ የሚያነባው ቀለል ያሉ ኢንፎርሜሽኖች ከዓለም ከብዙ ማለት በጣም ብዙ ርዕስ አለ። ይህን አሳ የሚል የብሔር ፖለቲካ ምናምን ከሚወራ ማለት ያልታጠበ አሳ ማለት ነው ተበስሎ እሱን እንትን ከማለት እንደዛ ነው። እና ስለዚህ ሀሳቦቹን አሁን ለምሳሌ ኒዮሊበራልም ብለን አቶ መለስ ዜናዊ ኒዮሊበራሊዝም ችግር አለው መንግስት ጣልቃ አትግቡ ይላል ብሎ ያላለውን አስብሎ ሲጀምር አይ ኒዮሊበራሊዝም እንዲህ አይልም ብሎ መጀመሪያ ኒዮሊበራሊዝም ራሱ ምንድን ነው እንዴት መጣ? ምክንያቱም መሰረት ሲኖረን ነው አሁን
ለማስታወስ ታውቃላችሁ አይደለ? ከስር መሰረቱ ነገሩን ስትረዱት በሽምደዳ ሳይሆን በቃ ላይ ነው ሀሳቡን ታስታውሱታላችሁ። እና ከመርከንታሊዝም ጀምሬ መርከንታሊዝም ምንድነው፣ ሊበራሊዝም ምንድነው፣ ከዛ በኋላ ኬኔዥያን ኢኮኖሚክስ ምንድነው፣ ከዛ በኋላ ኒዮሊበራሊዝም እንዴት መጣ እና እንዴት ብሎ ዴቨሎፕመንታሊዝም ሄደ የሚለውን ነገር የሀሳቦቹን ፕሮግረስ ከታሪክ አንጻር ለማስረዳት እየጣርኩ ነው ማለት ነው። አሁን ባለውበት እንግዲህ ይሄ 50ኛው ነው። ባለፉት እንግዲህ በ45 በ46 እሱን እያደረኩ ነው ማለት ነው። እና እንደምታስታውሱት እንግዲህ መርከንታሊዝም በዋናነት ወርቅና ብር ነው ሀብት ማለት። ምክንያቱም በዛ ወቅት ሲጀምር መርከንታሊዝም የሚባለው ሲጀምር በ15ኛው ክፍለ ዘመን አካባቢ ስለጀመረ ማለት ከ1400 እስከ 1500 ማለት ነው። አሁን 15ኛው ክፍለ ዘመን ስንል ስለዚህ ከ1400 እስከ 1500 ምናምን ባለው አካባቢ ስለጀመረ ሌት በዛ አካባቢ ማለት ሌት በ15ኛው ክፍለ ዘመን መጨረሻ አካባቢ ስለጀመረ በዛን ዘመን ወረቀት ብር ማለት የፋይናንሻል አንደርስታንዲንጉ ውስን ስለነበር በዓለም ደረጃ ያለው ሰው ገንዘብ ብሎ የሚረዳው ወርቅና ማለት የጠፍጥፍ ወርቁንና ጠፍጥፍ ብሩን ስለነበረ መርከንታሊስት የሚለው ፖለቲካል ኢኮኖሚ ከውጭ ሀገር ዕቃ ብዙ ገዝተህ ባስገባ ቁጥር በወርቅና በጠፍጥፍ ወርቅና በጠፍጥፍ ብር ስለሆነ የምትገዛው የሀገር ውስጥ ያለውን ወርቅና ብር አውጥተህ ጥለህ ተበልቶ የሚያልቅ ተለብሶ የሚያልቅ ተደርጎ የሚያልቅ ጫማ ምናምን ነው የምታስገባው። ያን ስታደርግ ወርቅህን በሙሉ ሌላው ሰው ላይክ ነው። ወርቅና ብር ደግሞ የሚቀመጥ ነገር ነው አይደል? አይጠፋም፣ አይዘግም፣ ምናምን አይልም። ያኛውን ሰውዬ እያጠነከርከው እያጎለበትከው እያፈረጠምከው ነው። አንተ ግን ዝም ብለህ ሸቀጣ ሸቀጥ ኮንሱም ስታደርግ ሀገርህን ባዶ እያስቀረህ ነው የሚል አስተሳሰብ ላይ ተመሰረተ። ስለዚህ ተጋድለ የሚደረገውን ነገር በሙሉ አድርገህ ከማስገባት በላይ ዕቃ ከውጭ ገዝቶ ከማስገባት በላይ በሀገር ውስጥ የሚቻለውን ነገር ሁሉ አድርገህ አምርተህ ምርትን ወደ ውጭ አውጥተህ ሽጥ የሚለው ማለት ነው መርከንታሊዝም። እና ያንን ለማድረግ ነው የተጀመረው። መርከንታሊዝም ግን ያንን ሲል ችግሮች ይፈጥራል ማለት በቃ በዋናው እሳቤው ጠንካራ ማለት ባለጸጋ ሀገር ጠንካራ መከላከያ መገንባት ነው ብሎ ስለተነሳ ማለት እሱንም ከብሔራዊ እንትን ጋር ያገናኘዋል። አሁን ወርቅና ሀብቱን መሰብሰብ ከሀገር ጥንካሬ፣ ከሀገር ደህንነት፣ ከብሔራዊ ጥቅም ጋር ያያይዘውና በቃ ዋና የዓለም ምንድነው ዋና የሀገር መገዣ ሀሳብ ያደርገዋል። እና ዋና የሀገር መገዣ ሀሳብ ሲያደርገው ደግሞ ዋናው መገዣ ሀሳብ ስለሚያደርገው ማለት ለሱ ተብሎ የማይከፈል ዋጋ የለም ወደሚል ያመጣዋል። ያ ደግሞ ምን ያደርገዋል መሰላችሁ? ለምሳሌ አሁን በእንግሊዝ እንደሆነው ኢስት ኢንዲያ የሚባል ካምፓኒ ያቋቋመው ነበር እና ኢስት ኢንዲያ የሚባለው ካምፓኒ በመንግስት የተሰጠ አሁን መለስ እዛ ጋር ስመጣ አነሳላችኋለሁ። በመንግስት የሚፈጠር ኪራይ ይላችኋል። የግድ ዌስትፉል መሆን የለበት። በመንግስት የሚፈጠር ኪራይ ማለት ምን ማለት ነው? አሁን ይሄ ሞኖፖሊ በመንግስት ተፈርሞ ይሰጠዋል። which means ይሄ ከኢስት ኢንዲያ ካምፓኒ በስተቀር በእንግሊዝ ሀገር መርከብ ሰርቶ ወይንም መርከብ ገዝቶ ወይንም መርከብ ተከራይቶ ከሌላ ዕቃ እያዟዟረ የመሸጥ መብት ያለው ሌላ ካምፓኒ የለም ተብሎ ሞኖፖሊ ይሰጠዋል። ይሄ ትሬዲንግ መርቸንት የመርቸንት ስራው ላይ ማለት ነው። ይህም በማድረጋችሁ ማለት እሳቢው ምንድን ነው? ኮንሰንትሬት ሆኖ ተደራጅቶት ምናምን ብሎ ኢፊሽንሲ ጨምሮ ሞኖፖሊ ኖሮት ብዙ ወርቅና ብር ወደ ሀገር እንዲያመጣ በሚል ነው። ያን በማድረግ ግን በሀገር ውስጥ ሌላ ካምፓኒ እንዳይወዳደረው በመንግስት በህግ ደረጃ ይዘጋል ማለት ነው። ያን ስታደርጉ የግለሰቦችን ሀብት የማፍራት በንግድ ላይ መሰማራት ዓለም አቀፍ ንግድ ውስጥ የመግባት መብታቸውን እየከለከላችሁ ነው ማለት ነው። ስለዚህ የሚያስከፍለው ዋጋ አለ። አሁን መለስ የሚለው እንግዲህ ምንድን ነው? በመንግስት የሚፈጠር ሬንት ማለት ይሄ ነው። ሬንት ማለት ኢስት ኢንዲስ ካምፓኒ አትራፊ የሆነው አንደኛ ምንድን ነው? መንግስት አይቻልም ከሱ ሌላ ማንም ሰው እንዳይነግድ ብሎ ከልክሎለት ነው። ያቺ መንግስት ክልከላ በመንግስት ክልከላ ምክንያት የመጣችው የሞኖፖሊ ትርፍ ገቨርንመንት ክሬኤትድ ሬንት ነች ማለት ነው። ስለዚህ መለስ የሚለው ምንድን ነው? እንደዚህ አይነት ሬንት ሊበራሊዝም እሱን ተቃውሞ የመጣው ምንድን ነው? እንደዚህ አይነት ሬንት ብዙ ክስረት ብዙ እንትን ለምሳሌ አሁን ካምፓኒው ተወዳዳሪ ሳይሆን ተወዳዳሪ ይሆናል። ገብቷችኋል? ምርጫ የላችሁማ ከሱ። አሁን ለምሳሌ ኢትዮጵያ ውስጥ እንበልና ምን ልበላችሁ
መድኃኒት የሚያስመጣ ካምፓኒ አንድና አንድ ብቻ ነው ብላችሁ ለአንድ ካምፓኒ ብቻ መንግስት ፈቃድ ቢሰጠው ያ መድኃኒት አስመጪ ካምፓኒ የጀርመን መድኃኒት አላስመጣም የህንድ ነው ማስመጣው ብሎ ቢያስመጣ ምርጫ የላችሁም። ሌላ ብትፈልጉ እንኳን እየተሻለ አሁን ለምሳሌ እኔ ጀርመን ነው የምፈልገው ጥራት አለው ምናምን ብትሉ ነው የምላችሁ ያ እንደዚህ ነው የምፈልገው ብሎ ምክንያቱም በሀገር ደረጃ መንግስት ድንበር የሚቆጣጠረው እሱ ነው፣ አየር ክልሉ የሚቆጣጠረው እሱ ነው፣ ህግ የሚያወጣው እሱ ነው፣ ምናምን የሚለው እሱ ነው። ስለዚህ ምናልባት የጀርመን መድኃኒት በኮንትሮባንድ ልትገዙ ትችላላችሁ። በኮንትሮባንድ ለመግዛት ደግሞ ማለት ምን ማለት ነው? አሁን ያ መድኃኒት አስመጪ በመንግስት የተፈጠረ ሬንት ተሰጠው ማለት እሳቤው ምንድን ነው? አይ በአንድ ስትሪም ሲሆን ምናምን ብሎ የሆነ ጀስቲፊኬሽን ሊያመጣላችሁ ይችላል። ጀስቲፊኬሽኑን አይደለም ግን በመንግስት የተፈጠረ ሬንት ዌስትፉል መሆን የለበትም። ለልማት ሊውል ይችላል፣ ሀገር ለማሳደግ ሊውል ይችላል። ስለዚህ መንግስት ሬንት መፍጠሩን አይቻልም አትበሉ ነው የሚለው እንግዲህ አቶ መለስ። ሊበራሊዝም ግን አይደለም። መንግስት ሬንት ነው ፈጥሮ ለይቶ ሲፈጥር ለምሳሌ ኢንዶመንት ብሎ የራሱን የአማራ ድርጅት፣ የኦሮሞ ድርጅት፣ የትግሬ ድርጅት፣ የደቡብ ህዝብ ድርጅት ምናምን ብሎ የንግድ ድርጅት ያቋቁም እና እነዛን የንግድ ድርጅቶች ከፖለቲካ ጋር አስተሳስሮ በቱሪዝሙ በእቃ ማከፋፈሉ በመጋዘን በምናምን ያስገባቸውና ሌላውን ሰው ምን ያደርገዋል? ነው አሁን መለስ የሚለው ለሀገር እድገት ስለሆነ ለነዚህ ፕራዮሪቲ ስንሰጥ፣ ፈቃድ ስንሰጥ፣ ዶላር ስንሰጥ ምናምን ለዘረፋ አይደለም። ሬንቱን ለነሱ ስናከፋፍል ፈጣን ልማት እንዲያመጡ ምን አባቱ ማን ስለሆነ ሌላው ሰው ሀገሩ አይደለም። ይህ ነው ተወዳድሮ ማለት በኢትዮጵያ ውስጥ የሚገባው ፎሬን ከረንሲ የኢትዮጵያ ህዝብ የጋራ ውጤት ነው፣ ተወደደም ተጣለ። ስለዚህ ኢኳሊ ሁሉም ሰው ኮምፒት አድርጎ ነው መግዛት ያለበት፣ ያንን ፎሬን ከረንሲ ማግኘት ያለበት። የውጭ የልማት ድርጅት ስለሆነ ለእሱ ቅድሚያ ስጡት ይላችኋል። የልማት ድርጅቱን ከምን ጋር ያያይዘዋል? ከብሔራዊ ምናምን ጋር ያያይዘዋል። ግን ምን ይሆናል ማለት ነው? የዘረፋ ኔትወርክ ይሆናል። አሁን ነው ኒዮሊበራሊዝም ማለት ሊበራሊዝም አክቹዋሊ መርከንታሊዝሙ ላይ የመጣበት ይሄንን ነው። የዘረፋ ሰንሰለት ትፈጥራለህ። አይቻልም። ለምሳሌ አሁን ትላንትና ጀምሮ ያቆምኩት አለ ዋሽንግተን ኮንሰንሰስ የሚለው ላይ አንዱ የሚላቸው ሊበራላይዝ ፋይናንሻል ሴክተር ዊዝ ጎል ኦፍ ማርኬት ዲተርማይንድ ኢንትረስት ሬትስ ይላቸዋል። አዳፕት ኮምፒቲቲቭ ሲንግል ኤክስቼንጅ ሬት፣ እነዚህ ነገሮች አርግ ይላል። ለምንድን ነው የሚለ ማርኬት ኮምፒቲቲቭ የሆነ ሲንግል ኤክስቼንጅ ሬት ካረክና ዶላር በቃ ሸቀጥ ነው፣ ማንም ሰው ይገዛዋል ማለት መንግስት አሁን ሞኖፖላይዝ ያደርገዋል። ሞኖፖላይዝ አድርጎ የሚላችሁ ምንድነው? በሀገር ስም ነው ግን ሞኖፖላይዝ የሚያደርገው ገቨርንመንት ክሪኤትድ ሬንት ነው። ገብቷቸዋል። ዶላሩ የሚቆጣጠረው አሁን እቃ ብታስመጡ ምንድነው አሁን እንኳን በጣም ከማክሮ ኢኮኖሚክ ሪፎርሙ በኋላ ራሱ ምንድን ነው የሚላችሁ መንግስት እቃ ልካችሁ እናንተ ናችሁ የሸጣችሁት። ኢምፖርት ስታደርጉ ዶላር አገኛችሁ። ያ ዶላር ታውቃላችሁ የእናንተ አይደለም። ኦን ማድረግ አትችሉም። የመንግስት ሀብት ነው የሚላችሁ ነው ፐብሊክ ጉድ ነው የሚለው። ያንን ፐብሊክ ጉድ ግን እንዴት ነው አድሚኒስተር የምታደርገው? ኦኬ የፐብሊክ ጉድ ነው እንዴት ነው አድሚኒስተር የምታደርገው ሲባል እሱ ነው በፖሊሲ ለልማት ድርጅቶች ለምሳሌ ቅድሚያ ስርጥ መድኃኒት ለማስመጣት ነው ይልሃል፣ ወይ ደግሞ ለአባይ ግድብ ነው ይልሃል፣ ወይ ደግሞ ለቴሌስ ማስፋፊያ ነው ይልሃል። ስለዚህ ለእነሱ ፕራዮሪቲ ይሰጥልኝ ይላል። ግን ማለት ነው ነው አሁን ለምሳሌ አባይ ግድብ ስትል በአባይ ግድብ ስር ስንት ሰው አለ ስሩ እና ማርኬት ካልሆነ ፍሪ ካልሆነ መንግስት የሚፈጥረው ሬንት አሁን ይሄ መንግስት ፈጠር ሬንት ነው ማለት ዶላሩን መንግስት የሚይዘው አሁን እንግዲህ አሻሽለውት ምንድነው በፊት እኔ ሳቅ ሪቴንሽን አካውንት ይባልና ሪቴንሽን ኤንድ ይባላል ማለት ለምሳሌ $100,000 ብታስገባ ቡና ልከህ እንበል ወይ ዋሬቨር ቆዳ ልከህ $100,000 ኢንካም ቢኖረ 90-10 ያድርገው ያስቀምጡልሃል። 90ውን በስንት ቀን ነው ከአንድ ወር በኋላ የግድ በጥሬ ብር ይከፍለዋል ማለት ኢንትረስት ለመሰላችሁ ዶላር ሁሉ ጊዜ ስለሚጨምር ሰው ዶላር ካገኘ ማስቀመጥ ራሱ ይፈልጋል። ነው ኢንትረስት ከምታረጉ ባንክ ውስጥ በኢንትረስት ከምታስቀምጡ ነው ዶላሩ ምክንያቱም በጣም ከፍተኛ የዶላር ችግር ስላለ በሀገር ማለት ነው። ኤኒዌይ 90 ቀን ነው ከምናምን በኋላ
ዶላሩን ሙልጭ አድርጎ የሚወስደው መንግስት ነው ኤክስፖርት ስታደርጉ። ስለዚህ ሰው ኤክስፖርት ራሱ ማድረግ አይፈልግም። እሱ ኤክስፖርት አድርጎ ሰርቶ ለፍቶ ያመጣውን ዶላር ለማን ይሰጠዋል መሰላችሁ? ለዚህ ደግሞ አገር ውስጥ ላለ ጨርቅ ለሚያስመጣ ሰው ይሰጠዋል። በምን በኮኔክሽን ማለት ነው፣ ወይ የሆነ ነገር ለሚያስመጣ ሰው። ስለዚህ ገበያ መር አይደለም ላይ ነው። መንግስት ገቨርንመንት ክሬዲትድ ሬንት አለ። ያ ገቨርንመንት ክሬዲትድ ሬንት ግን እንዴት አድርገህ ነው ዲስትሪቢዩት የምታደርገው? እኔ ዌስትፉል አይደለሁም ነው የሚለው መለስ ማለት ነው። ጻድቃን ነን እኛ፣ አንዘርፍም፣ አናጭበረብርም። ግን ጻድቃን ነኝ ባለ አይደለም። እሱን ከአምላክ ጋር ጨረሰ። እሱ ነው አይኑ እንዳየች ማይፈርድ ጆሮ እንደሰማ። እኛ እንዳየች እንደሰማ ነው። ልብን እሱ ይመርምርል። እኛ ግን በተግባር ቬሪፋይብል የሆነ ነገር ነው የምንፈልገው፣ የሚታይ የሚታወቅ ገበያ ሲሆን ኮምፒቲሽን። ለዛ ነው እኮ አሁን በውድድር አድርገው የሚባለው ዘመዴ የአክስቴ ልጅ አጎቴ ልጅ ምናምን ማለት የአክስቴ ልጅ አጎቴ ልጅ ባትልም የፓርቲ ኮኔክሽን ታማኝ ለሀገር እንደዚህ ምናምን ብለው ነው ልክ ነው ገብቷቸው የሚያከፋፍሉ። አቶ መለስ የሚከራከረው ምንድን ነው? እኛ ለልማት ስለሆነ አናባክነውም ይላል። በምን እናውቃለን? እንዴት ነው ምናምን? እመኑኝ፣ እንዴት አድርገን ነው ቬሪፋይ የምናደርግ? አይ መንግስት ነኝ ነኝማ ላይክ ነው። ይሄ አይናችሁን ጨፍናችሁ ላሞኛችሁ ነው። እና ኤኒዌይ መርከንታሊዝሙ እንግዲህ እንደዚህ አይነት አስተሳሰብ ነው የነበረው ያኛው የመጀመሪያ። ከዛ ሊበራሊዝም መጥቶ ቻሌንጅ አደረገው። አይ በቃ እንደዚህ የምትሉት አንደኛ ኢንኤፊሽንት ካምፓኒ ትፈጥራላችሁ። አሁን አንድ ሰው እኔ የምላችሁ ማለት ነው። አሁን ሰዎች ከዘር ጋር ከምናምን ጋር ያገናኙታል። ሊሆነውም ሊኖርም ላይኖርም ይችላል። እኔ አሁን ይገርማቸው። አሁን እንግዲህ አንዳንዱ ሰው ትግሬ ሆኖ ሹም ትግሬ ሆኖ ነው መለስ ሞላጫ ሌባ ነው የሚላችሁ የሚለኝ ሰው አለ። አሁን እንኳን በዚህ በቪዲዮ ጉጅጭ ያለ ጎጃሜ የሆነ ደግሞ አይ ፋራ ስለሆነ ነው ማለት እንኳን እሱ ሌላ ላይክ ነው ተሸውዶ ሎጬ ገብቶበት ነው ይላችኋል። እና ከእንትን ጋር የተያያዘ አይደለም፣ ላይክ ነው ከብሔር ምናምን ጋር የተያያዘ አይደለም። ይሄ የልማት ድርጅቶች የሚባሉት በሙሉ እንዳለ እኮ የሚከስሩ ናቸው። ለምን? የት ሀገር ነው ካድሬ ቢዝነስማን የሚሉ? ቢዝነስማን እኮ ላይክ ነው ራሱን የቻለ አኪመን እኮ ነው፣ ፕሮፌሽን እኮ ነው። ለምንድን ነው እነሱ ግን ይሄ የኛ ሀገር ሙትቻው በዛ በበሰበሰ ካርል ማርክስ የፖለቲካል ኢኮኖሚ ቲንኪንግ ስለሆነ የተቀረጸው ሀብት የሚፈጠረው በብዝበዛ በዘረፋ በማጭበርበር ነው። ምንም ተአምር የለውም እኮ ነው የሚላቸው። ዝም ብሎ እኮ ነው። ምን ችግር አለው ነው አይደለም። ሀብት በብዝበዛ ዘረፋ አለ፣ ብዝበዛ አለ። ኦፍኮርስ አሁን እንዳልኳችሁ ኢስት ኢንዲስ ዘርፈው በልጽገዋል፣ ሀብታም ሆነዋል። ገብቷቸዋል። እነሱ አሁን ር ስቲል ኦን ዳት ማይንድ ሴት። ምንድን ነው የምትለው? እነዚህ ከህንድ ከምናምን በሰበሰቡት አይደለም ወይ? አእምሯቸው እንዴት ቢያጥቡት የማይጠራ እንደሆነ ገብቷቸዋል። ምንድን ነው? በዘረፋ ነው፣ በኮኔክሽን ነው፣ ሬንት በመከፋፈል ነው፣ የፖለቲካ ስልጣን ይዞ እንደዚህ አድርጎ በማከፋፈል ነው። ሌላ ታምር የለውም ይላቸዋል። ዲፍረንስ ቢትዊን ሊበራሊዝም ደግሞ የሚላቸው ምንድን ነው? አይደለም ኮምፒቲሽን ነው ማለት እኮ ምን ማለት ነው? ሜሪቶክራሲ ነው፣ ችሎታ ነው፣ እውቀት ነው፣ ጥበብ ነው፣ መቻል ነው። በመስረቅ አይመጣም አይደለም። ሰርቆ ሀብታም የሆነ ሰው የለም አለ። ሎተሪ ወጥቶለት ሀብታም የሆነ ሰው የለም አለ። ግን ዩኒቨርሳል ትሩዝ አይደለም፣ ፍትሐዊም አይደለም። ብሔራዊ መረጋጋትና ሰላምም አያረጋግጥም፣ አያከባብርም፣ አብሮም አያኖርም። ብልጥ ማለት ሁለ ጊዜ እኔ ብልጥ ልሆን እኔ አራዳ ልሆን ብለህ ሰው ህዝብ አይነቃም ይባላል። ይነቃል። ለምን አይነቃም? እና አሁን እንዲህ ስላችሁ አሁን አሜሪካን ሀገር ጉቦ የለም ማጭበርበር የለም ምናምን አይደለም። ነገር ግን ጉቦው ራሱ ዲሞክራሲያዊ ገብታችሁ ቢያንስ ሁሉም ጉበኛ ከሆነ ቢያንስ ነው ነው አትሊስት ዲሞክራሲያዊ ነው፣ ፍትሐዊ የሬንት ክፍፍል ነው ማለት። እሱም ስልጣን ሲይዝ ለደጋፊዎቹ ምናምን ያደርጋል ሊል ይችላል። ቢያንስ ግን ዲሞክራቲካሊ ነው ተወዳድሮ ስልጣን የያዘው።
ኤንድ ዜር ኢዝ አካውንታቢሊቲ፣ ፕሬስ ፍሪደም አለ፣ ቢሮክራቲክ ኢንዲፐንደንስ አለ፣ ጁዲሻሪ ኢንዲፐንደንስ አለ። ችግር የለም አይደለም፣ ግን ትራንስፓረንሲ፣ ግልፀኝነቱ፣ ተጠያቂነቱ አለ፣ ፍትሐዊነቱ አለ። ያንን ሳታረጋግጥ አይ በመንግስት የሚፈጠር ሬንት ዌስትፉል አይሆንም፣ ላይሆን ይችላል፣ ግን ደግሞም ሊሆን ይችላል። ስለዚህ ለምንድን የምትከራከርለን? ሌላ አጀንዳ ከሌለ ማለት ነው። እና መርከንታሊዝሙ ያና ሊበራሊዝሙ እንግዲህ አሁን ያልኳችሁን ነገር ነው የሚለው ማለት ነው። አሁን መለስ እንደሚለው በመንግስት የሚከፋፈል ሬንት ዌስትፉል ላይሆን ይችላል ይላል። እነዛ ግን እንደዚህ ብለህ የምትፈጥረው የማይረቡ ካምፓኒዎች ነው። አሁን እነዚህ የልማት ድርጅቶች በሙሉ እኔ አስታውሳለሁ አንድ ጊዜ እንግዲህ ማለት እንትን ያነጅቡባቸዋል ህወሓት ምናምን ኢፈርት ይሆና የሆነ ነጸብራቅ በዚህ በኩል የትራንስፖርት ካምፓኒ፣ በዚህ በኩል የኮንስትራክሽን ካምፓኒ፣ በዚህ በኩል ምናምን፣ በዚህ በኩል እንትን አለን፣ በዚህ በኩል የህትመት ካምፓኒ፣ በዚህ በኩል ይህንን ምናምን አድርገን እየሰራ ነው ይላቸዋል። ማለት ዘርፈውም ስለማይችሉ የሀገር ኪሳራ እኮ ነው። አክሳሪ ናቸው። ኢንኤፊሽንሲ አለበት በጣም እና የሚተርፈው ዳፋው ምንድን ነው የሚሆነው? ትግሬ ሌባ ነው የትግራይ ገብቷችኋል? የሚተርፈው እና ምን ልላችሁ ነው? ህዝብ ራሳቸውንም እንትን ነው። ድንቁርና መጥፎ ነገር ነው። ድርቅ ነው ምንለው እየሞትን አለው እየወደቅ ማለት ካምፓኒ ስም አስቀምጠ እንዳለ ኪሳራ እኮ ነው። ግን ምንድን ነው ያተረፍከው? ለራስም እንኳን አይሆንም ነው ብላችሁ እንደዚህ አይነት የፋራ ልብ የሰገጤ ማጭበርበር ነው። እና መርከንታሊዝም ይሄን ነው የሚለው። ሊበራሊዝም ግን ኮምፒቲቲቭ አርገው ማለት በነገራችን ላይ ተጨቃቀን፣ ተበላላ፣ አንገት ለአንገት ተቆራረጥ ማለት አይደለም። ማለት አሁን ይሄ መሰረታዊ ነገሮችን አንደርስታንድ አለማድረግ ምን ያህል ቀውስ እንደሚፈጥርብን ልትረዱ አትችልም። ውድድር ይኑር ማለት አሁን ለምሳሌ እንዳልኳችሁ ዶላሩ ሲመጣ ለምሳሌ የበለጠ የከፈለው ሰው ያግኝ፣ ወይንም ደግሞ ኖርማሊ ማለት ተሰልፎ በተሰነ ስርዓት በተራም ከሆነ ገብቷቸዋል፣ ወይንም በጣም ከሆነ ፌር ኤንድ ትራንስፓረንት ይሁን። ዶላሩን የሚያገኘው ሰው ወይንም ደግሞ ኤክስፖርት የሚያደርገው ሰው ዶላሩን ሜንቴን ያደርግ፣ ከፈለገ ኢምፖርትን ቢዝነስ ይጀምርበት። ለምን የውድድር ኢንቫይሮንመንት ፈጥረ ሌላኛውም ሰውዬ አይ ቲንክ እዚህ ሀገር ዶላር የሚገኘው በኤክስፖርት ነው ካለ ተገዶ ወደ ኤክስፖርት ውስጥ እንዲገባ አድርገው። ከኤክስፖርተሩ ዶላር እየቀማ አምጥተህ ለኢምፖርተሩ የምታከፋፍል ከሆነ ግን እና ያንን ሬንት ዲስትሪቢዩሽን ምንድነው መንግስት ፈጠር ሬንት ዌስትፉል ሊሆን አይችልም የምትለኝ ከሆነ ማለት ከቃላት በላይ የሆነ መሀይም ነህ። ቃላት ሊገልጸው ከሚችለው በላይ ወይ ስለምን እንደምታወራ አታውቅም፣ ወይ ደግሞ ሙልጭ ያልክ ኪስ አውላቂ ሌባ ነህ ማለት እና ሊበራሊዝም እሱን ተቃውሞ ነው የመጣው። ነገር ግን ሊበራሊዝምም ደግሞ ቢያሻሽልምና የተሻለ ነገር ይዞ ቢመጣም ግን ፍጹም ነው ማለት አይደለም። ገብቷችኋል? ማለት አሁን በውድድር ሲሆን ኤፊሽንሲ ይጨምራል። ለምሳሌ አሁን ዶላር በነፃ ገበያ መሆኑ ኤክስፖርትን ያበረታታል። ችግሩ ግን ምንድነው? አሁን እኛ ሀገር ኤክስፖርትን ማበረታታበት ምክንያት ስንት ሌላ የስርዓት ማነቆ አለ፣ ስንት ቀውስ አለ። ገብቷቸዋል። አሁን ለምሳሌ ምንድነው የዋሽንግተን ኮንሰንሰስ የሚለው የኒዮሊበራል ነው። ፕሬስክሪፕሽኑን ብታዩት ልክ ነው። እንደ 10ቱ ትእዛዛት አንድ 10 ነገር ነው የሚያስቀምጡላቸው። መርጠ አሁን ለምሳሌ አዳፕት ኮምፒቲቲቭ ሲንግል ኤክስቼንጅ ሬት ብለህ ከረንሲ ፍሎት ብታደርግ ስንት የሀገር ቅራቅንቦ አስቀምጠ በምርጫ ማለት አሁን ለምሳሌ መቼም ማለት ምርጫ አለ። ምርጫው ግን ማለት ምርጫ እንግዲህ ባለፈው ሳወራ እንዳልኳችሁ ነፃና ፍትሃዊ መሆን አለበት። ገብቷችኋል? ፍትሃዊ ብቻ አይደለም ነፃ መሆን አለበት። ነፃ ምርጫ ነበረው ኢትዮጵያ ውስጥ አይዳው። ገብቷችኋል? ስለዚህ የማይችል መንግስት አስቀምጣችሁ
ቢሮክራሲው በብሔር በምናምን ተሰበጣጥሮ እንትኑ በዚህ በኩል ሆኖ እዚህ በኩል ሆኖ ኤክስቼንጅ ሬት አድርገህ በዚህ ኤክስቼንጅ ሬት ኤክስፖርት አሳድጋለሁ ብትል አታሳድግም። እንዴት አድርገህ ነው የምታሳድገው? ስንት ሌላ እንዳልኳቸው ሪኮሜንዴሽኑ ኢንታይርሊ ነው እንጂ ኢምፕሊመንት የምታደርገው ወይንም ለውጥ ስታመጣ የስርዓት ለውጥ ነው እንጂ ግን ጥልጌጥ ካደረግከው ግን ጥልጌጥ ነው፣ አይሆንም፣ አይሰራም፣ አያምርም። ላይክ ነው የአፍንጫ ምንድን ነው የአህያ አፍንጫ ላይ የወርቅ ቀለበት አያምርም። ላይክ ነው እንትን ሴንስ ትርጉም አይሰጣትም። ማለት ዲፍረንስ አለው። ለአህያ ወረቀት ምንድን ነው ወርቅ አረክላት፣ ብረት አረክላት፣ እንጨት አረክላት ላይክ ነው ሸክም ነው፣ ልዩነት የለውም። እና ሙሉ መሆን አለበት። ስለዚህ አሁን በእኛ ሀገር ኤክስፖርትን ልታበረታታ አትችልም። ኤክስቼንጅ ሬትን በማስጠለቅ ነው ኤክስቼንጅ ሬት ፍሎት በማድረግ ውጭ ምንም አታመጣም። ለምን? ሌሎች ኢኮኖሚውን አስረው የያዙት ነፍ ነገሮች አሉ። ሆሊስቲክ መሆን አለበት። ሙሉ ማስተካከያ ነው እንጂ መሆን ያለበት የሆነ ነገር ገንጥለህ ብታስተካክል ምንም ለውጥ አታመጣም። እና ሊበራሊዝም እንትናን ማለት ሊበራሊዝም መርከንታሊዝምን ተቃውሞ ሲመጣና ማለት ገልብጦት በአሜሪካን ሀገር ሲተገበር ፍጹም ነው ማለት አይደለም። ውስጡ ችግሮች አሉት ማለት ምን ማለት ነው? እንግዲህ አንዱ እንዳልኳችሁ ሰዎች ይሳሳታሉ። መክሰር አለ፣ ሚስካልኩሌሽን አለ፣ የባህሪ ችግር አለ፣ የጤና እክል አለ፣ ብዙ ነገሮች አሉ። አሁን ለምሳሌ አሜሪካን ሀገር ሰዎችን ማለት አሜሪካን ሀገር በግለሰብ ደረጃ ባንክራፕሲ የሚባል ነገር ክስረት የሚባል ነገር በግለሰብ ደረጃ ብዙ ሰዎችን የሚያከስራቸው ምንድን ነው ይባላል? የጤና ቢል ነው። በቃ አሜሪካን ሀገር ከታመምክ የጤና ወጪ በጣም ብዙ ስለሆነ ያከስራል ይባላል። ብዙ ሰዎች የሚከስሩት በጤናቸው ነው። እና ታመህ ከውድድር ልትወጣ ትችላለህ። ታሪክ አለ። አንዳንድ ሰው ለምሳሌ አሁን ሰካራም ቤተሰብ ውስጥ ተወልዳችሁ እናንተ ጥሩ ሰው ልትሆኑ ትችላላችሁ ምናምን ማለት ወይ ቤተሰብ የታመመ ስታስታምሙ ምናምን ስትሉ ምን ልላችሁ ነው? ማህበረሰብ ውጥንቅጥ ነው አይደለ? ብዙ ችግር አለበት ውስጥ። ስለዚህ ተፈጥሯዊ አደጋ አለ፣ ሰው ሰራሽ አደጋ አለ፣ የራሳችን ስህተት አለ፣ መበለጥ አለ፣ ምናምን አለ። እነዚህ ነገሮች የኢኮኖሚ ሰለባዎችን ይፈጥራሉ። እንግዲህ በኢኮኖሚክስ ውስጥ ታስቀምጡት ኬይነስ በሚባለው ሰው ላይክ ነው አግሪጌት ዲማንዱ ሁልጊዜ በማርኬት ሶልቭ አይደረግም። ዊች ሚንስ ምን ማለት ነው? ፉል ኢምፕሎይመንት ላይ አይመጣም። ወይንም ሁሉንም ሰው ስራ ሰጥቶ በገበያው መሰረት ከተውከው እነሱ የሚሉት አሁን ሊበራሊዝም ትንሽ ጽንፍ የሚወጣ አካሄድ ማለት ነው። እንዳልኳችሁ ሊበራሊዝም ራሱ ውስጡ ብዙ ክፍልፋይ ያለው ብዙ አይነት ሊበራሊዝም አለ። እና ሊበራሊዝም ራሱ የሚለው ማለት ነው አንዱ ሊበራሊዝም የሚለው እንግዲህ ምንድነው? ከተውከው ገበያው ራሱ አስተካክሎ ማለት ኢምፕሎይመንት ፉል ያደርጋል ማለት እንግዲህ አሁን አሜሪካን ሀገር ስራ አጥ ተብለህ ለመባል ኳሊፋይ ለመደረግ ማለት ስራ አጥተሃል ተብሎ የሚባለው ስራ ፈልገህ 3 ወር ስራ ፈልገህ ወይም ዝም ላይ ነው ቀኑን ልሳሳት ይችላል 3 ወር ስላፈልገህ ካልያዝክ አንኢምፕሎይድ የሚባለው ሊስት ውስጥ ትገባለህ ማለት እና ስለዚህ ስራ መስራት እየፈለገ ብቻ ቁጭ ብሎ ፈልጋለሁ ሳይሆን አክቲቭሊ ስራ እየፈለገ ያለውን ሰው በሙሉ ኢኮኖሚው ይቀጥራል ነው የሚሏቸው። የሊበራል የክላሲካል ሊበራሊዝም በቃ ስራ የሚፈልገውን ሰው ኢኮኖሚው ይቀጥራል ነው። ሊቀጥር ይችላል፣ ችግሩንም ሊፈታ ይችላል። ግን ኢት ቴክስ በጣም ሎንግ ታይም። አሁን አንድን ሰው ለምሳሌ ስራ እየፈለገ 2 ዓመት ስራ ፈልግ ትሉታላችሁ። ገብቷችኋል? ምን እየበላ ማለት አሁን እኛ ሀገር እንግዲህ ተያይዘን ተዛዝለን ምናምን በቤተሰብ በምናምን ተደጋግፈን ኦፍኮርስ የትም ሀገር እንደዛ ነው ተደጋግፈን ስለምንኖር 2 ዓመት ስራ አጥቶ ሰው ሊኖር ይችላል፣ 3 ዓመት ስራ አጥቶ ሊኖር ይችላል። ነገር ግን ልክ ነው የሚደርስበትን የስነ ልቦና ጫና አስቡ፣ የሚቋቋመውን ነገር አስቡ ምናምን ገብቷችኋል? ስለዚህ ኬይንስ የሚለው ምንድን ነው? እስከዛ ድረስ ለምን እንጠብቃለን? ገና ማለት የዛሬ 2 ዓመት ስራ አግኝ ማለት ፍትሐዊ ነው ወይ?
አንድ ራሱ ዝም ብላችሁ በእንትን ስታነሱት ማለት ነው በሞራል ራሱ ስታነሱት ፍትሐዊ ነው ወይ መንግስት እንዲያርጎ ሰውየውን ስራ እንዲያገኝ ነው። ስራ እንዲያገኝ ያድርገው ማለት ምን ማለት ነው? የስራ እድል ይፍጠር ማለት ነው። ገብቷቸዋል። ኢንቨስትመንት ያበረታታ፣ ራሱም ኢንቨስት ያደርግ፣ ሌሎችም ኢንቨስት እንዲያደርጉ ድጎማ ይስጥ፣ ብድር ይስጥ፣ ፋይናንስ ያደርግ ምናምን ምናምን። ሶዛት ኢንቨስትመንት ሲበዛ ያለውን ሰው ነው ነው ሳክ አድርጎ ይቀጥረዋል ነው። እና ኬኔዚያኒዝም እንደዛ በሚል መጣ ማለት ነው። ነገር ግን እንዳልኳችሁ ሊበራሊዝም በሰዎች ስህተት ማለት በሰው ሰራሽ ችግሮች፣ በተፈጥሮ ችግሮች ምክንያት የኢኮኖሚ ሰለባዎችን ይፈጥራል። ማርክሲስቶች ደግሞ ይህንን ኦፖርቹኒቲ ይወስዱና ሊበራሊዝም አይሰራም ብለው አማራጭ የፖለቲካ ሀሳብ ያመጣሉ ማለት ብዙ ጊዜ። እና ይሄ አማራጭ የፖለቲካ ሀሳብ ሲያመጡ አማራጭ የፖለቲካ ሀሳብ የሚያመጡት ግን ማለት ሲያከሩት፣ በጣም ሲያከሩት ድህነት ማለት ሄደው ምን ይሆናል መሰላችሁ? ያለውን ሀብት በሙሉ ይቀሙና ያንን ያከፋፍሉትና ከዛ ላይ ሀብት አይፈጥሩም። ገብቷቸዋል። እና አዘቅት ውስጥ ነው ህዝብ የሚከቱት። ያንን ብቻ ሳይሆን ዲክቴተርሺፕን ያመጣሉ፣ ማፈንን ያመጣሉ ምናምን ነው ማለት የመንግስት አምባገነንነትንና ድህነትን ያመጣሉ። ኬኔዚያን ኢኮኖሚክስ ደግሞ በአግባቡ ካልተተገበረ የዕዳ ክምር ይፈጥራል። ስለዚህ ኒዮሊበራሎቹ የመጡት አሁን እንትና ማን ነው ስሙ ሊበራሊዝም መርከንታሊዝምን ቅድም ያልኳቸው ሬንት ገቨርንመንት ፈጠር ሬንት መጥፎ መሆን የለበትም የሚለው የለም እሱ የምታታለውን እዛታለል ዞር በል በውድድር ይሁን ነፃ ገበያ ይሁን ብለው መጡ ማለት ነው። ግን እንደዛም ሲያደርጉት ነፃ ገበያም ሆኖ ውድድር ሆኖ ፍትሐዊም ሆኖ እንዳልኳችሁ በሰዎች በራሳቸው ስህተት፣ በሰው ሰራሽ ስህተትና በተፈጥሯዊ አደጋ ምክንያት ኢኮኖሚ ሰለባ ይኖረዋል። ኢኮኖሚው ሰለባ ሲኖረው ኬኔዚያኒዝም መጠቀም አለብህ። አንድ አማራጭ ነው ማለት ነው። ማለት አግሪጌት ዲማንዱን ስቲሙሌት ማድረግ አለብህ። ያንንም ለማድረግ እንግዲህ ታክስ ብሬክ መስጠት አለብህ፣ ሰብሲዳይዝ ማድረግ አለብህ። እንደዚህ ነገሮች ደፍስት ፋይናንሲንግ መጠቀም አለብህ ይላል ማለት ነው ኬኔዚያን። ወይም በሌላ አማርኛ እነሱ እንደሚሉት ካፒታሊዝም እያንጠባጠበ ሲሄድ ከኋላው እየተከተልን ማንሳት አለብን። ኬንዝ ስማርት ነው። ከካፒታሊዝም የተሻለ ስርዓት የለም። ነገር ግን ፍጹም ነው ማለት አይደለም። ሰለባ አለው። ሰለባ ከኋላ እያንጠባጠበ ሲሄድ ከኋላ እየተከተልን እናንሳ ነው። በጣም ግራ ዘመሞቹ ደግሞ ብዙ አይነት ቫሪያንት አለው እንዳልኳችሁ። አሁን ለምሳሌ ግራ ዘመም ብላችሁ ግራ ዘመሙ ራሱ 6 ዲግሪ ግራ አለ፣ 8 ዲግሪ ግራ አለ፣ 10 ዲግሪ ግራ አለ፣ ብዙ አይነት ዲግሪ ግራ አለ። ገብቷችኋል? መጠኑ የተለያየ አይነት ግራነት አለ። የግራ ወይም ሌፍቲዝም ወይ ሌፍቲስት አለ። ስለዚህ እንደ ሌፍቲስትነታቸው አይነት ወይ በጣም አምባገነን መንግስትን ያደርጋሉ፣ ወይ በጣም አምባገነን መንግስት፣ ወይ ደግሞ ዞሮ ራሱን መርከንታይሊዝሙ ይደግሙታል አንዳንድ ጊዜ። አሁን ለምሳሌ በራሻ እንደሆነው ምናምን ማለት ነው። ብዙ አይነት ችግር ይፈጥራሉ በራሳቸው። ስለዚህ ኒዮሊበራሊዝሙ የመጣው እንትን ነው። ከሊበራሊዝም የተሻለ የለም። ግን ኬኔዚያኑም ራሱ ገደብ ይበጅለት ነው። ገደብ ይበጅለት ማለት አሁን ለምሳሌ ምንድነው ኮንሰንሰስ አመጡ 10 አሁን ለምሳሌ ዋሽንግተን ኮንሰንሰስ የሚባለው የብሔራዊ ዕዳ ቀነስ፣ ዕዳ ይከፈላል እያልክ ካፒታሊዝም ያንጠባጥባል በሚል ሰበብ ያንጠባጥባል። እንዳልኳቸው አሁን የሰው ስተት አለ፣ ተፈጥሯዊ አደጋ አለ፣ ሰው ሰራሽ አደጋ አለ። እነዚህ ነገሮች ይፈጥራሉ ብዙ አይነት ችግር ነው። እነሱን ቴኬር ማድረግ አለብህ ማለት ውድድሩን ፈቅደ 60% 70% የማህበረሰብ ክፍል ጤናማ ሆኖ ሰርቶ በዛኛው ማለት ስራ አግኝቶ ተቀጥሮ ምናምን ይሰራል፣ ሀብታም ይሆናል፣ ይበለጽጋል። ሀብታም ካልሆነም ደግሞ በቃ ነው ገበያው የፈቀደለትን ያክል አግኝቶ ይኖራል። ግን ወደ 30% ምናምን የሚሆን የሚያንጠባጥበው ነገር አለ። እሱን ማንሳት አለብህ። ግን እሱን በማንሳት ዝም ብለህ ዕዳ አትቆልል። ዕዳ ማለት ዝም ብለህ እንትን አይደለም፣ ቁጥር አይደለም። ገብቷቸዋል። ዝም ብለህ ነው
የመንግስት ዕዳ ከግለሰብ ዕዳ በምንም አይለይም። የትም አትገባትም፣ ሀገር ነው የምታከስረው። ስለዚህ ናሽናል ዴት ደፍሲቱን ቀንስ ነው የሚለው። እንግዲህ ኒዮሊበራሊዝም እንትን ስታወጣ ኢንቨስትመንት አታርግ አይልም። ኢንቨስትመንት ስታደርግ ግን የሚከፍል ኢንቨስትመንት አድርግ። የሚከፍል ኢንቨስትመንት ማለት አሁን እንዳልኳችሁ ባለፈው ለምሳሌ አዲስ አበባ ላይ በቅርብ ምሳሌ ብናደርገው ኮሪደር እየለማ ነው በአዲስ አበባ። ያምራል በጣም ከተማው ጥሩ አድርገው ተለውጠ ብዙ ልክ ነው። በቲቪ እንደሚታየው ባይሆንም ያምራል በጣም ይገባቸዋል። ግን እንደ ኮስችን ያ አሁን እዚህ ላይ የፈሰሰው ሀብት ሪተርን ኦፍ ኢንቨስትመንት ስንት ነው? በዚህ ምክንያት አሁን ልማቱን ለመስራት ኦፍኮርስ የስራ እድል ልትፈጥሮ ትችላላችሁ አይደለ? ማለት ብዙ የስራ እድል ትፈጥራላችሁ። ካለቀ በኋላ ግን በዚህ ምክንያት ገቢ ጨምሯል ወይ ንግድ ተፈጥሯል ወይ ምናምን ላይ ገብቷችኋል? ወርዜት ነው ወይ ኢኮኖሚካሊ ስፒኪንግ? ወይንም ደግሞ ቴሌ ብለን እናስፋፋለን። ቴሌ አስፋፍተን ግን ባስፋፋ ነው ልክ ዲማንድ አለ ወይ? አሁን እኛ እንዲያውም ገልብጠነዋል። ሰፕላይ ሳይድ ኢኮኖሚክ ሳይድ ያደረግ ነው። የመንግስት ኢንቨስትመንት ባጭሩ ሰፕላይ የራሱን ዲማንድ ይፈጥራል በሚል አትሄድ ነው ባጭሩ። ስታቀርብ ገዢ ይኖራል በሚል ፓወር ጀነሬት ታደርጋለህ። ያረከው ፓወር ግን ሰው ገዝቶ ይጠቀማል ወይ? ገብቷቸዋል። ሰው ከብዶታል ማለት መንግስት እኮ አሁን እኔ ሲመስለኝ ነው የምላችሁ ሲመስለኝ አሁን የመብራት ታሪፍ ጨምራለሁ የሚለው ለምንድን ነው? ማስፋፊያ መንግስት ብዙ ዕዳ አውጥቷል ፓወር ጀነሬሽን። ችግሩ ግን ማለት ገንዘቡ እየሄደ ማለት ማስፋፊያው ላይ ነው። ተጠቃሚው ግን ኤሌክትሪክ ፓወሩን ከፍሎ መግዛት የሚችልበት ገንዘብ ኪስ ውስጥ የለም። ህዝብ አልፈጠርክም፣ ሚድል ክላስ አልፈጠርክም። ስለዚህ ኒዮሊበራሊዝም የሚልህ ምንድን ነው? አስፋፋ በጣም የሚበረታታ ነገር ነው። ነገር ግን በማስፋፋት ስም ዕዳ እየቆለልክ ለትውልድ ዕዳ እያስተላለፍክ ሀገር ኢኮኖሚ ባንክራፕት እያደረግ ኢንፍሌሽን የዋጋ ግሽበት ራሱ በጣም ይፈጥራል። በጣም የዋጋ ግሽበት ይፈጥራል። እንደዚህ አይነት ሬስፖንስብል አሁን ይገርማቸዋል። ኢትዮጵያ ውስጥ እኮ ኢንፍሌሽን ማለት ናቹራሊ አሁን በሌላ ሀገር ተቀባይነት ያለው ኢንፍሌሽን 2% ነው ታውቃላችሁ በአመት ለእድገትም ያስፈልጋል ይባላል። እንደው በጣም ነው ፋስት ፔስ ግሮዝ ነው ካላችሁ ማለት በጣም ፈጣን እድገት ነው ካላችሁ 4% 5%። ከኢህአዴግ ጀምሮ እኮ 10% እኮ ነው። አሁን ተውት። ለምን መንግስት ዝም ብሎ ነው የሚረጫው? እና እንደዚህ አይነት ችግር ይፈጥራል። የዋጋ ግሽበት ይፈጥራል። የበጀት ዴፊሲት ይፈጥራል። ሁለተኛ ደግሞ ተንገራግጮ ይቆማል፣ ይበሰብሳል። ፓወር ጀነሬት አድርገህ ስታጣ ምንድን ነው አሁን መኩራራት ጀምርን፣ እናጭበረብራለን፣ ኤክስፖርት እያደረግን ነው ምናምን። ግን እንዲያውም እኔ ሌብነት ይመስለኛል። እንዲያውም እውነት ለመናገር ማለት ስትራክቸራል ኮራፕሽን። ይሄ ሌብነት ሲባል አሁን ኢህአዴግ አልሰረኩም፣ አልዘረፍኩም፣ እኔ ለህዝብ ነው የሰራሁት ምናምን ይላቸዋል። ግን ስትራክቸራል ኮራፕሽን ማለት ይሄ ነው። ገብቷቸዋል። ማለት የራሳችሁን ሰው አያይዛችሁ በፓርቲ ጋር ግንኙነት ያለውን ሰው ለምሳሌ ቴሌ የሚሰራው ስራ ውስጥ በሙሉ ታስገቡታላችሁ በተለያየ መልኩ ቴሌ ማስፋፊያ ብላችሁ። ኦፍኮርስ ነው እየተገነባ ነው ማለት ነው። ኦዲተር መጥቶ ሲሰራ ገብቷቸዋል። ጉቦ ላያገኝ ይችላል፣ ወይንም ማለት ጉቦ እንኳን ያገኛል፣ ግን በሚያሳስብ ደረጃ ምናምን ጉቦ ላያገኝ ይችላል። ግን ምንድን ነው የሚባለው ስርዓቱ ግን የዘረፋ ስርዓት ከሆነ በዛ የዘረፋ ስርዓት ውስጥ ነው ማታገኘው። ገብቷቸዋል። አካውንታቢሊቲ ይሄ ፕሮጀክት ጀስቲፋይብል ነው ወይ ፖለቲካል ዲሲሽን ነው ወይስ ኢኮኖሚክ ዲሲሽን ነው? እነሱ የሀብት ምንድን ነው የልማት ፍትሐዊነት ይለዋቸዋል። የልማት ፍትሐዊነት ብለህ ሰው የሌለበት ቦታ ላይ ዝም ብለህ መንገድ ትዘረጋለህ። አይ አዲስ አበባን ብቻ ያለማ ምናምን አይደለም። ኢኮኖሚካሊ ጀስቲፋይብል ይሆን ሰውን ሰብሰብ አድርገህ ከተማ ውስጥ አኑሮ በየገጠሩ በዛ ጎጆ ቤት በታትነ የልማት ፍትሐዊነት ብለህ ለእያንዳንዱ ሰው ቤቱ ድረስ አስፋልት መንገድ ልትገነባለህ ነው። ለዛውም 6 ኪሎ ሜትር ወደ አይደለም። ሰብሰብ አድርገህ ከተማ ኑራቸው ነገሩ ይያያዛል አንዱ ከአንዱ ጋር። ግን ድርቅ እንላለን። የፖሊሲ ነፃነት ምን ሆነ ማለት ነው? የፖሊሲ ሰገጤነት ማለት ነው። እና
እንትን የመጣው ይሄንን ነው ማለት ነው። ላይክ ኒዮሊበራሊዝም በዚህ መልኩ ነው ማለት ነው። ላይክ ነው ኬኔዚያኒዝም እና እነዚህ ደግሞ እንትኖቹንም ለመቃወም ነው ለግራ ዘመን ፖለቲከኞች ማለት አምባገንነትን ጀስቲፋይ ማድረግ ጀመሩ። ሊበራሊዝም አይሰራም፣ ገበያ አይሰራም። ለምን ያቺ 30% የተንጠባጠበችውን ሰው ያዩና ይመጣሉ ማለት ነው። ላይክ ነው በአንድም በሌላ ምክንያት ከስሮ የወጣ ሰው ወይንም በሱስ የወጣ ሰው ወይ በጤና መታወክ ምክንያት ከውድድር ወጥቶ የወደቀ ሰው ወይንም በዓለም አቀፍ ገበያ መረበሽ ምክንያት ወይንም በተፈጥሮ አደጋ ምክንያት በተለያዩ እንዳልኳችሁ ብዙ አይነት የኢኮኖሚ ሳንካዎች አሉ። የተለያየ ነገር የሚጥላቸውን ሰው ያዩና ያን አንስተው ሊበራሊዝም አይሰራም ይልቁንም ሶሻሊዝም ነው የሚሰራው ብለው ሶሻሊዝም እሺ ሶሻሊዝም ግን እንዴት ነው ይሰራው ስትሏቸው የግለሰብ ነፃነት እናጠፋለን ይሏቸዋል። ጋዜጠኛ ሳይሆን ልማታዊ ጋዜጠኛ መሆን አለ ይሏቸዋል። ገብቷቸዋል። ላይክ ነው ሌላ አይነት ብሪድ ያመጡና ነገሩን ያጨልሙታል። እንግዲህ ክፋት ይሁን ሴራ ይሁን ወይንም ደግሞ ጥቅመኝነት ይሁን እሱን እንግዲህ ልባቸውን የሚመዝን ነው እና ኒዮሊበራሊዝም እነዚህን ነው የሚለው። ሌላ የሚላችሁ ነገር ለምሳሌ የታክስ ማሻሻያ አካሄድ ማለት የታክስ ማሻሻያ ማለት አሁን እንዳልኳችሁ ነው። ለምሳሌ ከቀረጥ ነፃ መኪና አስገቡ ይላችኋል። ገብቷችኋል። ግን ይቀርማችኋል። አሁን ለምሳሌ በቱሪዝም ኢንዱስትሪ የምትሰማራ ከሆነ እንደዚህ የታክስ ነፃ መኪና ታስገባለህ ይላቸዋል። ግን ይገርማችሁ ሰዎች ለቤታቸው መኪና ምናምን ነው የሚያስገቡበት። እንትኑን አያበረታታ ማለት ነው። ሉፖል ይፈጥራሉ በእነሱ ቤት። አሁን ማበረታታቸው ነው። ገብቷቸዋል። አሁን የኬይንዝ ኢኮኖሚ ሀሳቡ ከልማታዊ መንግስትም ጋር ይያያዛል። ድጎማ አድርግ፣ የታክስ ብሬክ አድርግ ምናምን። ለምን አግሪጌት ዲማንዱን እንደገና ስቲሙሌት ለማድረግ ነው። አሁን ግን የታክስ ብሬክ ብለህ እንደዚህ ብለህ ማበረታቻ ለእንትን እንደዚህ ነው ለእንትን እንደዚህ ነው ስትል ግን የምታደርገው ምንድን ነው? ኔትወርክ አለ። ኔትወርኩ ጽፈህ እየሰጠኸው ነው። ሌላውን ሰው ግብር ታስከፍላለህ፣ እሱን ግብር አታስከፍል። ለምን ሲባል ኮንትራክተር ስለሆነ ነው ይላል። ኮንትራክተሩ ግን የኔ መኪና አስገብቶ ወይ ለእጮኛው ነው የሚሰጥበት ወይ እንደዚህ አይነት ነገር ውስጥ ነው የምትገባው። ስለዚህ እንትን አታወሳስበው የታክስ ህጉን። ይህ ነው አሁን ለምሳሌ ፕሮግሬሲቭ ታክስ ከምትጠቀም ይልቅ ቫት ተጠቀም ይላል። እኛ ሀገር ግን ሁለቱንም ነው የምንዘርፈው። የእኛ ሀገር አሁን የታክስ እንትን በጣም መጠናት እኮ ነው ያለበት ነው የሚመስለው። በዚህ በኩል ቫትም ትወስድበታለህ፣ በዚህ በኩል ፕሮግሬሲቭ ታክስም ትወስድበታለህ። አይከብድም ማለት አሁን እሳቤው ምንድን ነው? መንግስት ገቢውን ይጨምር ነው። ገቢውን ግን ሀሳቡን መሰላችሁ የግብር ሀሳብ መንግስትን ፋይናንስ ማድረግ ነው። ግን መንግስትን ፋይናንስ ስታደረግ ደግሞ እድገትን መግደል የለብም። አሁን ለምሳሌ ኬኔዥያን የሚላቸው አንዱ እኮ እሱ ነው። ከህዝብ ላይ በታክስ ብር ከወሰድክበት የወጪውን መጠን ትቀንስበታለህ። የወጪውን መጠን ስትቀንስበት አግሪጌት ዲማንዱን ትቀንሰዋለህ። አግሪጌት ዲማንዱን ስትቀንስ ማለት አሁን የኛ ሀገሩ ታክስ እኮ በአፍሪካ ምናምን 14% ነው የምንሰበስበው ምናምን ይሏቸዋል። ማለት በጣም ከሰብ ሳሃራ አፍሪካ እንኳን ኮሌክሽን ሌቭላችን በጣም ዝቅተኛ ነው። በዚህ ገብቶ መሀይም ማለት ኮፍያ ራስ ምን እኮ ያስብላችሁ። ቅጥቅጥ አድርገህ ጭሰኛ አድርገህ ሰውን ብርቅ አድርገህበት ቺፕስ እንኳን ብርቅ አድርገህበት ደግሞ ታክስ ከሱ ላይ መሰብሰብ አልቻልኩም ትላለህ። እና እንትን ነው እንዳልኳችሁ በቃ እርስ በርሱ የተያያዘ የሸረሪት ድር ያደራበት የድንቁርና የመሀይምነት ቱባ ያለ ነገር የለም። እንደዛ ነው የኛ ሀገር ነው። ምን ወለደው ብትሉ ግን መሀይምነት የወለደው ፖለቲካ ነው። ፖለቲካውን ካላስተካከልን እንዴት አድርገህ ታወራለህ? አሁን ስለ ኢኮኖሚ ነፃነቱም ራሱ አያስፈራም? ያስፈራል።
ገብታችኋል? እንትን ነው አየሩን ክፈተው። ምንድነው የፖለቲካ ስልጣን? ከተሸነፍክ ትወርዳለህ፣ ከዛ በኋላ ሌላ ስራ ትሰራለህ። እና እንደዛ ይላሉ ኒዮሊበራሊዝም የሚለው ፋይናንሻል ሴክተሮችን ሊበራላይዝ አርግ። ችግሩ እንዳልኳቸው አሁን ፋይናንሻል ሴክተሩን ሊበራላይዝ ማድረግ አይደለም። ገብቷቸዋል። አሁን እንዳልኳችሁ ውሸት አለ። አሁን በዚህ ዘመን ደግሞ የተቸገርነው ውሸት ነው። ባንኪንግ 40% ደርሷል። ሰው ባንኪንግ ኪሱ ገንዘብ ሳይኖር ባንክ እኮ ላለው ሰው ነው። እና ማለት አሁን ኒዮሊበራሊዝም የሚላቸው እነዚህ ነገሮች ነው። ሊበራላይዝ አርግ ማለቱ መተው ያከስሩናል፣ ያሰጥሙናል፣ ምናምን እኔ ብዙ የሚያስኬድ አይመስለኝም። ዋናው ግን ሰው በድህነት በቆረቆዞበት ምህዳር ውስጥ የውጭ ባንክ ብታመጣ እኔ የሚመጡም አይመስለኝም። ዋይ ውድ ካም ምን ሊያደርጉ ገብቷቸዋል። ብርግድ አድርጋ የሆነ 1 2 3 4 ብራንች ምናምን ጣል ያደርጉላል። ያንተን ስሙን ማን ይለቅማል? ሰውን አደ እንትን ነው እኮ ነው በጣም እኮ ህዝቡ ተነክቷል፣ ተጎድቷል። እና ሊበራሊዝም የሚልህ ይህን ነው። ፋይናንሻል እንትኑን ሊበራላይዝ አድርገው የሚልህ እንዳልኳችሁ ምንድን ነው ገቨርንመንት ሬንት ነው እኮ ነው። አሁን ሊበራላይዝ አላረግም ስትል በነገራችን ላይ ማለት ነው ሊበራላይዝ አላረግም ስትል የሀገር ውስጥ አቅም ይጠናከር ነው። የሀገሩ ላይ ነው። ያቺን ሞኖፖሊ ለኢትዮጵያ ባንኮች ብቻ ስትሰጥ ያቺ ሞኖፖሊያ መንግስት ፈጠር ሬንት ነች ማለት ደግሞ ከአንተም ብሶ ኪራይ ሰብሳቢ ብለህ ትሳደባለህ። ራስህ ኪራይ ሰብሳቢ ፈጥረ ማለት እና እነዚህ አሁን ባንኮቹ ተወዳዳሪ ግን አይደሉም። ለምን? በዚህ በኩል የወላይታ ባንክ አለ፣ በዚህ በኩል ሀዲያ ባንክ አለ፣ በዚህ በኩል የአማራ ባንክ አለ፣ በዚህ በኩል ከዛ በኋላ ኤቲኤም 6 ኤቲኤም ያቆሙላቸዋል። በቀደም እንዳልኩት ማለት ነው። ኮምፒቲቲቭ አይደሉም፣ ኤፊሽንት አይደሉም። ይሄ ፕሮቴክትድ የሆነው ገቨርንመንት ሰጥ ሬንት እነዛ ቢመጡ ግን ሊያሽከረክሩት ይችላሉ ነው። ፕሮብለም ኢዝ አይ ዶንት ቲንክ ዴይ ዊል ቢ ኢንትረስትድ ወይንም ደግሞ የሚያስፈራው ምንድን ነው? ያንተ ቢጤ ሌባ ሌላ ሊመጣ ይችላል። ህዝብ ገና ገብቷቸዋል። አጥንቱ ገና አልጠነከረም። በደረቀበት መታ ችግር ትፈጥራለህ ነው። ግን ዋናው ሀሳቡ ሊበራላይዝ ስታደርገው ፋይናንሻሊ ኮምፒቲሽን ይኖራል። ኮምፒቲሽን ቢኖር እኮ ባንኮቹም ይጠናከራሉ። እንዳልኳቸው አሁን 6 ኤቲኤም አትዘረጋ፣ አላበድክማ። ውድድር ነው። ግን መንግስት ፈጠር ሬንት ስለሆነ እያከፋፈልክ ያለኸው ዌስት ፉል አይሆንም ነው የሚላቸው። አሁን መለስ እንግዲህ በዚህ በእንትኑ ላይ መንግስት ፈጠር ሬንት አባካኝ ላይ እንጂ ይኸው ላይክ ነው። በቀላሉ ሌላ ሳትሄድ 6 ኤቲኤም ያቆሙላል ማለት ኤርፖርት ውስጥ ብትሄድ እንደዛ ታገኛለህ። ሂልተን ብትሄድ እንደዛ ታገኛለህ። እዚህ ቦሌ በህንፃዎች ስር ታገኛለህ። በየቦታው ታገኛለህ ማለት ነው። እና ሊበራላይዝ ስታደርገው እንዳልኳቸው ሀሳቡ ምንድን ነው? ውድድር ውጤትን ማለት ምንድን ነው የሚባለው? ፍትሃዊ ይሆናል፣ ኢፌክቲቭ ይሆናል፣ አዋጭ ይሆናል። ዊች ኢዝ ትሩ ገብቷቸዋል። አቶ መለስ ግን አሁን ተቃውሞ የሚለው ምንድን ነው? ውድድርን ብከለክልም ዊች ሚንስ ገቨርንመንት ክሪኤትድ ሬንት ብፈጥርም ዌስት ፉል አይሆንም ነው። ይሄው 6 ኤቲኤም አስቀምጠ ምንድን ነው ግመል ሰርቆ አጎንብሶ ነው። እና ሰገጤ ስትሆን ደግሞ አይገባም ቢነገረም ማለት ነው። ማርኬት ዲተርማይንድ ኢንትረስት ሬት ሲሆን ማለት ማርኬት ዲተርማይንድ ነው ያው ኢንትረስት ሬት ለምሳሌ የገንዘቡ ማለት ነው 7% ይለዋቸዋል መሰለኝ ካልተሳሳቱ። እና ይከፍላል ራሱ አሁን ገብቷቸዋል። ቢጣራ የሚከፍልም አይመስለኝ ያጨረብራል ባንኮች መሰለኝ። ምክንያቱም ማለት ነገርኳችሁ አሁን እንደ ኢኮኖሚክስ የሚባል ቢኖርና በደንብ ተመርምሮ አደባባይ ትሰጣታለህ በመንግስት ስም በምናምን በአገር ደህንነት ብለ እየተሽሎኮለክ አትኖራትም። ግን ዲሞክራሲ ይፈልጋል። መብት የሰው ልጅ መከበር አለበት። እንደዚህ የሚያንገላቱ ሰው ከሆነ ሰውየው ዴፕሎ ይናገራል።
ስለዚህ ሬዲዩስ ትሬድ ሬስትሪክሽንስ፣ አቦሊሽ ቤሪየርስ ፎሬን ዳይሬክት ኢንቨስትመንት፣ ለውጭ ቀጥታ ኢንቨስትመንት ያሉትን እንትኖች ክልከላዎች አስነሳ። እኔ መንግስት የኢትዮጵያ መንግስት እኮ አንድ ያርከበ ቁባይ የሆነ ነገር ጽፏል መሰለኝ ላይሰማኝ አንብቤ የወይን ፋብሪካ ነገርኳቸው እኮ ጠሮብን እኮ ነው የምላቸው። የሆነ የከሰረ የፈረንሳይ ወይን ጠጅ አምራ እንደሱ ነው ወይ ኤፍዲአይ። እኔ ሰዎቹ የሚመጡ አይመስለኝም። ምክንያቱም ሀገሩን አድርቀነዋል ነው እኮ ነው። ምን ማለት ነው? ኦፖርቹኒቲው የለም አይደለም። መንግስት ተምች እና ኩብኩባ ሆኖበታል። በምን ስም? በብሔራዊ ስም፣ በምናምን ስም፣ በእንትን ስም፣ በምትን ስም ተብችና ኩብኩባ። ሪዞርት እንኳን ስንሰራ እኮ በሳር በምናምን አድርገ ባህላዊ አለሜትና የት ሄዷል? አንተ የሳር ጎጆ ሰርተ ሪዞርት ትላለህ። ሪዞርት ይብላና ፕሮፐርቲ ራይት አረጋግጥ፣ ሪሙቭ ሩልስ ዳት ሬስትሪክት ኮምፒቲሽን፣ ፕራይቬታይዝ። እነዚህ ናቸው እንግዲህ የኒዮሊበራል ፕሪስክሪፕሽኖች ማለት ነው። እነዚህ ግን እንዳልኳችሁ ምንም ከልማት ጋርም ከሰው መብት ጋርም መንግስትን እጅ ከማሰርም ጋር ምናምን የሚገናኙ አይደለም። የምታደርገው እርምጃ መንግስታዊ ፖሊሲና ውሳኔ ፖለቲካሊ ሞቲቬትድ አይሁን። ኢኮኖሚክ ሴንስ ካልሰጠ በኋላ ለሄዱ ተንገራጮ ይቆማል። የማያተርፍ ድርጅት ይከስራል። የመንግስት ብድር ከግለሰብ ከሰዎች ብድር የተለየ አይደለም። እንደ ቢዝነስ ነው ማለት ከምትሰበስበው በላይ አታውጣ፣ ወይም የምታወጣ ከሆነ አወጣጥህ ነገ ኢንቨስትመንት ይሆን፣ የድምፅ መግዣ፣ ሰዎችን አፍ ማስያዣ ምናምን አይሁን። እንደዚህ አይነት ነገር ምንድን ነው ነገ በኋላ ላይ ተመልሶ መጥቶ የድህነት አረንቋ ነው የሚፈጥርብህ ነው። ይሄን የሚሉት እኮ የሆነ ሌላ ነገር እኮ አይደለም እኮ እንትን አይደለም። የጠብ አናርገው፣ የድብድብ አናርገው፣ ምክረ ሀሳብ ነው። እና ሎጂኩም ለምን መሰላችሁ? እችን ብዬ ይሄኛውን ልጨርስ። 50ኛውን አሁን እኛ ሀገር ያለው ችግር ምንድን ነው? ከማርክሲዝም አስተሳሰብ እግዚአብሔር እንደው ይጠበንና ያውጣን እንጂ ትርፍ ብዝበዛ አይደለም። እንደ ሀገር መረዳት ያለብን ነገር አንድ ሰው ሀብታም ስለሆነ በዝብዙ ሀብታም የሚሆን ሰው ሊኖር ይችላል። ግን ሀብት ምንጩ ብዝበዛ ብቻ አይደለም። በኖርማል የሚመጣ ሀብት አለ። ሁለተኛ የግል ንብረት ባልተረጋገጠበት ፕራይስ በማርኬት በመንግስት እንደዚህ ውድድር በሌለበት እና ፕራይስ በማርኬት ሴት በማይደረግበት ይልቅንም መንግስት ፈጠር ሬንቶች ባሉበት፣ ለምሳሌ ባንኪንግን ዘግተ ለኢትዮጵያ ባንኮች ሬንት ፈጠርክ። ግን ምንድን ነው የሚያደርጉበት እነሱ 50 60 70 አሁን እዚህ ሰፈር ብትወጡ በየሰፈራችሁ ብትወጡ ማለት ባንክ በባንክ ሆኖ እግራቸው እንደዚህ አጥፈው አስቀምጠው እንደዚህ ያሉ ነው የሚውሉበት፣ ምንም ስራ ስለሌለ ማለት ነው። ስለዚህ ሬንት ፈጠርክ፣ ሬንት መንግስት ፈጠር ሬንት ግን ዌስትፉል መሆን የለበት። ከዚህ በላይ ዌስትፉል አለ እንዴ? እና ቤዚክሱ ይቀመጥ፣ ማርኬት ጋር አትጣላ። የአባትህ ገዳይ አይደለም፣ አልነካም። ላይክ ነው መርህ ነው። ከመርህ ጋር ትጣላለህ። ከግድግዳ ጋር ሰው ይጣላል እንዴ? አይጣላም። በቃ ግድግዳ ነው። በር ፈልገህ በበሩ እኔማ ታርዛን ነኝ በሩን ገንጥ እንትኑ ግድግዳውን ገንጥዬ ካልወጣ እኮ ነው አሁን ያተመለሰ የልማታዊ መንግስት አስተሳሰብ። ስለዚህ ያን አንደርስታንድ እናድርግ ነው። ስለዚህ ላይክ ነው ባክግራውንዱ ይሄ ነው። ያንን አንደርስታንድ ካደረግን ክርክርም የለም። ኒዮሊበራሊዝም፣ ሊበራሊዝም፣ ዴቨሎፕመንታሊዝም፣ ኬኔዥያ ምናምን አይደለም። ዊች ዋን ወርክስ ላይክ ነው። ሳይንሱ የቱን ነው የሚደግፈው የሚለውን አውቀን እናደርጋለን ማለት ነው። ስለሰማችሁኝ አመሰግናለሁ። በ51ኛው ቪዲዮ እንገናኛለን። መልካም ጊዜ። ቴንክ ዩ